እኔ ስሚ ቆይ እሷ እኮ የምነግርሽ ነገር እኮ አለ ገና አልሰማሽኝም። እባክዎ ተረጋጉና ቁጭ ብለን እናወራለን። ቆይ ውለታ ታያለሽ እንዴ አንቺ? ውለታ በእኔ አይደለ እንዴ እየኖርሽ ያለሽው? እኔ አይደለ እንዴ የማኖራችሁ? ማን ነው አስቤዛ የሚያደርገው? ይሄ ቤት የማን ነው? ይሄ ዕቃ ሁሉ ይሄ ሁሉ ሀብት የራሴ አይደል እንዴ? የሁለታችሁም ነው። ከየት አባቷ ያመጣችሁ ናት? አታረጋግሽ፣ አታስበሲ። ምንሽ ነው? ከማን ጋር ነበር? ከማ ከኔ እኔ አረ እኔ በፍጹም እሷ ከሷ እኔ እንዴ እኔ በፍጹም አላደርገውም። አበዛው በቃ አበዛው። ሰምኛለሽ? ዘውኝ በቃ ሁለተኛ እንደዚህ ስትይ እንዳልሰማሽ። ምን ይሆንሽ ነው ያለሽ? በኃይል ካልሆንሽ በፍቅር አትሁኝ። ዞር በልልኝ፣ ዞር በልልኝ፣ ዞር በልልኝ። ፈልጋ እኮ አይደለም። ቆይ እኔ ስሙኝ እና ማውራት ያለብን ነገር አለ። እኔ ላስረዳዎት እባክዎትን። ሰላም ክብራትና ክብራን የሚኪ ቤተሰቦች እንደምን ቆያችሁልን? ዛሬ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ። ከባለ ጉዳይ አንደበት ያለው ነገር ለመስማትና ካሜራም ለመቅጠም እኔም ስራ ባልደረቦቼ በባለ ጉዳይ ቤት ተገኝተናል። እስኪ ሙሉ ነገር አብረን የምንሰማናል። አብራችን ቆዩ። ሰላም፣ እንዴት ነህ? ሰላም። እንግዲህ መጀመር ካለብን ይመስለኛል ከስምሽ ነውና ስምሽን ለሚዲያ በድጋሚ ብታስታውቂልኝ። እሺ፣ ስሜ አስካለች ይባላል። እሺ አስካለች፣ እንደኔ ሚኪያስ ቢሮ ያስፈለገሽን እርዳታ በግልጽ ብትነግሪኝ። አዎ እንግዲህ ብዙ ጊዜ ከታተለ ነበረ አንተን ሚዲያ ለብዙዎችም ችግር ፈቺ እንደሆን ካቃለው አይቻለውም እና እኔም አንድ ትንሽም የሚባል ችግር አጋጥሞኛል። ማለት እውነት ይሁን ውሸት እያሰብኩት ያለውት ነገር በሰፈር ላይ እየተወራው ያለው ነገር እውነት ይሁን ውሸት ያው እያጠራጠረኝ ስለመጣ ነው። እስኪ ወደ እናንተ ጋር መጥቼ ይሄንን ነገር ያለብኝን ችግር እንድትፈቱልኝ ያው ወደ እናንተ የመጣሁት። እንዳጋጣመሽ ችግር ብለሽ ያሰብሽው ነገር ምንድነው? በግልጽ ብትነግሪኝ። ያው እንደነገርኩ ነው። ያው ውስጤ አሁንም ድረስ አላመነበት። ማለት ያው የሰፈር ሰው ወይ አንዳንዴ በቤት ውስጥ ፍቅር ሲኖር ደስታ ሲኖር የማይወዱ ብዙ ጎረቤቶች የሰፈር ሰዎች ምናምን አሉ እና እኔ ባለትዳር ነኝ። ያው ከባሌ ጋር አሁን ወደ 22 ዓመታችን ነው። ወደ 23 ዓመት እየሄድን ከተጋባን እና በቤታችን ውስጥ በጣም ትልቅ ሰላም ትልቅ ፍቅር ነው ያለው። ከባለቤትሽ ጋር የተጋባሽው በልጅነትሽ ነው ማለት ነው? በልጅነቴ ነው ያገባሁት። 15 ዓመቴ ነው ያገባሁት ባሌንም እና በልጅነትሽ ነው እንደነቱ እኮ ነው ያገባሽው እና ይሄን የመሰለ ትዳር ታዲያ ምን አጋጠመው? አዎ በልጅነቴ ነው ያገባሁት። ያው ለነገርኩህ ነው በ15 ዓመቴ ነው ያገባሁት። ያው ስንጋባም ያው በቤተሰብም በምንም አይደለም ያው ተዋደን ነው የተጋባነው። ያው እሱን ለማግባት ከሱ ጋር አንድ ላይ ለመኖር ብዙ መከራዎች ፈተናዎች ገጥመውኛል። በቤተሰብም ያው እሱን አታገቢው ምናምን ያው እኛ ደግሞ ፍቅር አሸንፎን ያው ተጋብተን ያው እስካሁን ቆይተናል እግዚአብሔር ይመስገን። ግን ያው አንዳንዴ ያው በትዳር ላይ አንዳንድ መጋጨቶች ምናምን ችግሮች ይመጣሉ። እኔም እስካሁን 20 ምናምን ዓመት ስንኖር ልጅ አልወለድንም። አሁን ያው ተመረመረን ሁለታችንም ያው በፈጣሪ ፍቃድ ነው የምትለው ነገር አለ። እንደዛ ብለን ብዙ ዓመት ቆየን። ከዛሬ ነገ ይሆናል ፈጣሪ ይፈቅዳል እያለን ግን ያው ሄደን ስንመረመር እኔ መውለድ አልችልም። ያው እንደ ፈጣሪ ፍቃድ ሆኖ ያው ፈጣሪ አልፈቀደውም። ግን ያው አንዴ የሆነ ሰዓት ላይ ፈቅዶ ልንወልድ እንችላለን በሚል አንድ ላይ ቀጠልን። ግን እኔ እሱን ስለምወደው ስለማፈቅረው የልጅም አባት እንዲሆን ስለምፈልግ እንድንፋታ ጠይቄው ነበር በመሃል ላይ እና እሱን ፈቃደኛ አልሆነም። ባትወልጂም ችግር የለውም እኔ ካንቺ ጋር መኖር ነው የምፈልገው፣ ካንቺ ጋር ፍቅር ነው የምፈልገው ብሎ ያው
እስካሁን ድረስ እየኖርን ያለነው። እና አሁን ይሄ ትልቅ ትዳር ምን አይነት ችግር ቢያጋጥመው ነው የተጠራበት? እኔም እሱ ነው ግራ ይገባል ስልክ አሁን 2 ዓመት ይሆናል 2 ዓመት ከ5 ወር እንዲህ ምናምን እንደ ድሮ አይደለም ነገር ያለው የልጅ አባት እንዲሆን ስለምፈልግ እንፋታ ብዬው ነበር ማለት በቃ የልጅ ፍቅር ይገባዋል ልጅ ይገባዋል ብዬ በቃ እንፋታና አንተ ሌላ ሰው አግብተህ ውለድ ብዬው አሁን የአንድ ስጋቻ ባለቤቴ ማለት ስለማልችል ከሌላ ሰው ጋር ሊማገጥብኝ ይችላል። እንደዛ አስቤ ሳይሆን ማለት እንደ ልጅ ሆና ማኖራት ልጅ አለች እዚህ ቤት ከ3 ዓመቷ ጀምሮ አሁን 21 ዓመቷ ነው እና በቃ እሷም ከኛ ጋር መኖር ጀመረች። በቃ ቤታችን በፍቅር የተሞላ ነበር። በጣም ደስተኞች ነበር። ግን አሁን ላይ 2 ዓመት ምናምን ሆኖታል። ምንም በቤታችን ሰላም የለም። እንደ ድሮ ፍቅር ምክንያቱም ምንድን ነው ለማጣራት አልሞከርሽም? ያ ሰላም ያጣችሁበት ምክንያት ግራ ገብቶኝ ነበር በሰዓቱ። እንዴ ለምንድን ነው እንደዚህ የሚሆነው ምናምን ነበርና ያው ግቢያችን ውስጥ ያው ግቢያችንን እንዳየው ብዙ ቤቶች አሉ። ብዙ ተከራይ አለ እና ተከራዮችም ቀን ከቀን መልቀቅ ጀመሩ። ምንም በገቡ በወርም በ2 ወርም ሳይሞላቸው ይወጣሉ። እኔ ጋር የተከራዩ ተከራዮች በብዛት እኔ ሴት ነው ወይ ደግሞ ትዳር ያለው ሰው ነው ማከራየው። እንዲህ ወንድ ላጤ ምናምን አላከራይም። ሴት ወይም ደግሞ ትዳር ያላቸው ልጆች ያላቸው ለልጆች ሲሉ ነው ወንድ ላጤ ማያከራዩት። ለልጆች ሲሉ ነው ወንድ ላጤ ማያከራዩት። ለልጄ ስል እንዳትረበሽብኝ ብቻ ግቢ ውስጥም ቤት ውስጥም እኔም ስራ ነው የምውለው እሱም ስራ ነው የሚውለው እና የሆነ ነገር እንዳያጋጥማት በሚል ሴት ብቻ ነው ማከራዩና ባለትዳር ልጆች ያላቸው። ከዛ አንዷ ተከራዬ ልትወጣ ስትል ለምን ነው የምትወጪው? በጣም ነበር የምንቀራረበው ከዛች ተከራይ ጋርና ባልሽ እንዲህ እያስቸገረኝ እንትናም እኮ የወጣችው እንደዚህ አስቸግሯት ነው እንትናም እኮ የወጣችው እንደዚህ አስቸግሯት ነው መባል ጀመረ። ከግቢም አልፎ የሰፈር ሰው ማለት ጀመረ። አንቺ እንዴት ነው ባልሽ እንደዚህ እየማገጠብሽ ከሱ ጋር የምትኖር ምናምን ማለት ጀመሩ። ያው እኔ ደግሞ የነበረን እስከዛሬ የሚያሳለፍነውን ነገር ስለማቅ አላመንኩኝ። ቅድም መጀመሪያ ምን እንደነገርኩ ነው የሰፈር ሰው ወረኛ ነው። የሰፈር ሰው ሊያለያይ ይፈልጋል፣ ትዳርን መበጥበጥ ይፈልጋል። በራስሽ መንገድ ለማጣት አልሞከርሽም? ማለት መጠራጠር አልፈለኩም። እሱን አለማመን አልቻልኩም። በቃ እምነት ነው ያለው ውስጤ። ጥርጣሬሽ እንግዲህ እውነት ነው ውሸት የሚለውን ለማረጋገጥ ካሜራ ቤት ውስጥ እናስገባና ካሜሮቻችን ሁለቱንም ይሆናሉ እኮ። እናንተን አምኜ ይጠሯችሁ ማለት ይሄ ነገር በጣም ተደጋገመብኝ። ስለተደጋገመብኝ ነው በጣም በቃ ወንዱም ሴቱም ሁሉም ስለተደጋገመብኝ ነው። እስኪ ነገር ላጣራ እናንተንም ስለመከታተላችሁ ላጣራ ብዬ ነው ወደ እናንተም የመጣሁት። እንግዲህ ቤተሰቦቻችን ያላችሁን ሰምታችኋል። ከዚህ በኋላ ድብቅ ካሜራ እናስቀምጥና ክትትላችን የምናደርግ ይሆናል። ምን ይፈጠራል የሚሆን ደግሞ እስከ መጨረሻው ድረስ አብራችሁ ቆዩና የምንላል። እስከ መጨረሻው አብራችሁ ቆዩ። ሰላማዊት። አቤት። ሰላም ነው? መጣሽ? ሰላም ነው አለን። ነይ እስኪ አረፍ በይ። ነይ እንጂ እዚህ ጋር ቁጭ በይ። ምንድነው? እዚህ እቀመጣለሁ። ነይ ወደዚህ። እዚህ እቀመጣለሁ። ምንድነው የምትፈሪው? ምን ሆነሽ ነው? ተደጋጋሚ እኔ አንቺን መለማመጥ አለብኝ ብለሽ ነው የምታስቢው? አይ እዚህ እቀመጣለሁ። ነይ ወደዚህ እንጂ። ምንድነው ሁልጊዜ ጭቅጭቅ አትውደጂ። አይ እዚህ ይሻላል። እዛ ለመቀመጥ። ሰላምዬ እንዴት እንዳማረብሽ እንዴት እንደናፈቁሽ ታግዴልሽ። ግን ምሳሳት ነው ትመጣበት። እኔ በጣም ነው የምወዳት እሷ እና ሌላ ቀን ቅርብ እና ትመጣለች። አሁን እሷ አንቺ ምንድነው ሁልጊዜ ቀን በቀን አዲስ ባህሪ የምታመጪው? ለአንቺ አዲስ ነገር ነው ይሄ?
አይ ሳይሆን እሷ ትመጣለች። አትመጣም ገና ታክሲ ባስ እያለች እሷ እዛ እስከምትንገላታ ድረስ ሰዓትም እየደረሰ ነው እና ትመጣለች እና እኔ ለእሷ ብዬ ነው ብዙ ነገሮችን የቻልኩትና በቃ በእልህና በመመታት መሆን አለበት ሁሉንም ነገር አይደለም። እንደዛ ሳይሆን በቃ ሌላ ቀን እሺ፣ በቃ ሌላ ቀን ተይ በእናትሽ አተባብኝ ተይ፣ ግድ የለሽም። አይ አይደለም ትመጣለች እሷ እና አሁን ምሳ ሰዓት ስለሆነ መምጫ ሰዓት ነው። አሁን ልትመጣ ትችላለች እና እሷ እንድታዝንብኝ አልፈልግም። እኔ ብዙ ነገሮችን የቻልኩት ለእሷ ብዬ ነው። ምን ያህል እንደምወዳት ታውቃለህ። ለዛ ሂጂ በቃ አረፍ እና በቃ ለዛ ነው እና እንዳይደብርክ በቃ አንቺ አይገባሽም እንዴ? እኔ ነገ ከነገ ወዲያ ካንቺ ልጅ ወልጄ ትዳር መሰረታለሁ ምናምን እያልኩኝ አንቺ ግን በቃ ቀን በቀን አዲስ ባህር ተመጨልሽ እኮ ገባኝ እኮ ግን አይ ይሄ ነገር መስተካከል መቻል አለበት። እኔ ነገሮችን እሷን እንዳይደብራት እንዳይከፋት ነው እና ብዙ ነገር አድርጋልኛለች እና በጣም ነው ደግሞ የምወዳት። ምን ዛሬ ነው እንደምታዝኝልህ ሳይሆን እንደዛ ሳይሆን በቃ እኔ እንደሷ እንድትከፋ አልፈልግም። በጣም ነው የምወዳት እና እሷም ደግሞ ለኔ የምታደርገው ነገር እንጃ በቃ ለአእምሮ እየከበደኝ ነው። ተይኝ በቃ አሁን አትለማመጭብኝ። ተይኝ በቃ ምንድነው? ምን ኃጢአት የሰራሽ መሰልሽ እኮ ምንድነው እንደዚህ የምትይው? አትመጻደቂ በቃ። መመጻደቅ አይደለም እንዴ እየበደልኳት እኮ ነው። እሷ እንደዚህ እየሆነችልኝ እንደ ልጅ እያየችኝ እኔ እየበደልኳት እኮ ነው፣ እያስከፋዋት ነው። ብታውቅ ምን ያህል እንደምታዝንብኝ አይገባህም እንዴ? እና ለዛው ነው በቃ አሁን ትመጣለች። አብራ ልታይ አይገባም። እንደዚህ እሷ እንደዚህ አትጠብቀኝም። ለኔ ያላት ነገር በጣም ለየት ያለ ነው እና እንዲደብራት አልፈልግም። ሂጂ አረፍ በይ። ምን አይነት ሆናት እቺ ደግሞ? ሄሎ ተሼ እንዴት ነው? አለሁኝ እኔ እግዚአብሔር ይመስገን። አለን ምን እጠፋለሁ በእናትህ ምንም አዲስ ነገር የለም አለች እቺ በቅሎ ወይ ልጅ አታፈራ ወይ ቁም ነገር አታፈራ። ማ ያችኛዋ ምን እሷ እኮ ልጅ ብትሰጠኝ እኮ እኔ ምን አለብኝ? ሁሉንም ነገር እኔ እኮ ለልጅ ብዬ ነው የማደርገው። እሷም በቃ ቀን ከሌሊት እንትን እያለች እምቢ እያለች እያስቸገረችኝ ነው። ልጅቷ አትሰማም፣ ትፈራታለች። ኦ ተው እስኪ ያለሁበትን እኔ ነው የማውቀው። አዎ ኧረ ተው እሺ በቃ እንደዛ አደርጋለሁ ካሁን በኋላ። አዎ በቃ ልክ እንዳልከኝ፣ እንደውም ባለፈውም እንዳወራኸኝ ሁሉንም ነገር የጀመርኩት በዛ አጋጣሚ ነው። አሁንም ያለኝ አማራጭ እሱ ነው። አንዴ ልጅ ትውለድልኝ እንጂ ከዚህ ቤት ጨርቋም ምንዋም አንጠልጥዬ ነው የማስወጣው። ምንም ችግር የለውም። ሁሉንም ነገር አያሳስብህ። ኧረ ትውጣልኝ በእናትህ። እኔ ፈረስ ነው እንዴ የምቀልበው? ምን ልጅ አታፈራ ምን አታፈራ። በቃ እደውልልሃለሁ። እሺ ሰላም። አቤት። ሰላም። አቤት። ነይ እስቲ። አቤት። ሰላም ነይ እስኪ ቁጭ በይ እስኪ። አቤት። እና ትምህርት እያጨናነቀሽ ነው እንዴ? አይ አሪፍ ነው። ቆንጆ። አያሳስብሽ። ለትንሽ ጊዜ እኮ ነሽ። በቃ እንዴ
አንቺም ከወለድሽልኝ ሁሉንም ነገር ትዳራችንን አድርገን ሌሎች ልጆችን እየወለድን ይቺ በቅሎ እኔ ከዚህ ቤት እንድትወጣልኝ የማልፈነቅለው ድንጋይ የለም። እሺ አንተ ከሷ ምን አጣ ነው? ምንስ ያላጣሁት ነገር አለ? ከመልክ ሆነ ሁሉ ነገር ቆንጆ መልክ ነው ያላት። ምን አጥቤ ልጠጣው? ታን በቃ ወዳታል ሊያገባት። ታዲያ ለምንድን ነው እንደዚህ የምታረገው? ተይው አሁን ይሄ ምክር አይደለም የምፈልገው። የሚሻለው ነገር በቃ አንቺም ልጅ ወለጅልኝ ከዛ አብረን እንኖር። እኔ ይሄንን ማድረግ አልችልም። ለምን? ምክንያቱም እሷን በጣም ነው የማከብራት፣ በጣም ነው የምወዳት። ባለውለቴ እናቴም ጭምር እኮ ነው። ውለታ ያለሽ እንደ አንቺ ውለታ በእኔ አይደለ እንደ እየኖርሽ ያለሽው? እኔ አይደለ እንደ የማኖራችሁ? ማን ነው አስቤዛ የሚያደርገው? ይሄ ቤት የማን ነው? ይሄ ከሁሉ ይሄ ሁሉ ሀብት የራሴ አይደል እንዴ? የሁለታችሁም ነው። ከየት አባቷ ያመጣችሁ ናት? በጋራ አይደል ያፈራችሁት እንዴ? ምንድነው? ምን የምታውቂው ነገር አለና እንደዚህ ብለሽ ሁለተኛ አፍሽ እንዳትገልጭ። ዝም ብለሽ ከኔ ልጅ ወለጅልኝና የተሻለ ህይወት ትኖሪያለሽ። አይሆንም እሱ የኔ ቆንጆ እንደዛ ትበኝ እንጂ ሁልጊዜ ምን ሆነሽ ነው? አይሆንም እንደዛ። እኔ እሷ ላይ እንደዚህ ማድረግ አልችልም። ምን በእድሜ ትበልጠኛለህ ብለሽ አስበሽ ነው? ብዙም እኮ አልበልጥሽም እንዴ። ደህና እኮ ነኝ። አንድ ትንሽ ልጅ ነኝ። እንደዛ አይደለም። እኔ እሷን ማስከፋት አልፈልግም። በጣም ነው የምወዳት፣ እሷን በጣም ነው የማከብራት እና ልበድላት አልፈልግም። ለዛ ነው እና ተረድተኸኛል? ለዛ ነው ቀን በቀን በዚህ መጨቃጨቅ አለብን እኔና አንቺ? አይደለም፣ ለመጨቃጨቅ አይደለም። በቃ ካየችን በቃ የሆነ ነገር እንደ ሰው ማታረገኝ ተረድተኸኛል? እኔ ፍቅር ለዛ ነው እንጂ እኔ ማለት አንተን ላስከፋክ ምናምን አይደለም፣ ግን ደግሞ እሷንም ላሳዝናት አልፈልግም። ለዛ ነው ነገሩን በደንብ አድርገሽ ብታስቢበት ይሻላል ብዬ ነው የማስበው። እሱን እኔ አስቤበታለሁ፣ ግን በደንብ አስቢበት። ለነገ ህይወትሽን ምን ይሻለኛል ብለሽ ካሁን ማሰብ መቻል አለብሽ። እኔ ላንቺ እያሰብኩልሽ አንቺ ጭራሽ ለሷ ትከላከያለሽ እንዴ? ግን ደግሞ እሷን ሰውን እየበደለ የራሱን ነገር ማስተካከል አለ እንዴ? ሰሚኛለሽ ሰላም፣ እስካሁን ድረስ በአንተ ይቅር በኔ መንገድ ይሄድ ብለሽኝ እየታገስኩሽ ነበር። ካሁን በኋላ ግን በድሮ መንገድ ነው የምሄደው። ቆይ እንደሱ እኮ ማለት አይደለም። ያው ያለውን ነገር ታውቂያለሽ እንጂ እንደዛ ላስከፋት ምናምን አይደለም። ታርተኛል። ተይው እሱን ነገር። ምክንያቱም እኔ ተደጋጋሚ እንደዚህ መለመን አንቺን ሰልችቶኛል። እንደዛ አይደለም። ሰሚኛለሽ? ካንቺ ልጅ እፈልጋለሁ ወይስ አውቀሽ መድኃኒት እየተጠቀምሽ ነው? መከላከያ ተጠቅመሻል አይደለ? አይደለም። አይ እንደዛ ነው። እስካሁን ድረስ ታዲያ ይሁንም እኮ ለምን አይደለም? ደግሞ እንትን እርግዝና እኮ ቢፈጠር እሷም ታውቅብናለች እኮ እና ዝም ብሎ በቀላል የሚሆን ነገር ምንም አይመለከተኝም። ብቻ አንቺ ሚስትህ አይደለች እንዴ? እንዴት ነው የማይመለከተው? ካወቀች እኮ ትጠራ። አንደኛ ከማን ነው ብለሽ ትጠይቀኝ። ስለሱ ጉዳይ ለኔ ተይው። ገባሽ? ላንቺ እየኖርኩኝ ያለው እኔ ነኝ። ዝም ብለህ በሰው ቤት ገብተህ መብላት መጠጣት የለብሽም። አንዴ ለታክሲ አምጣ፣ አንዴ ለምን አምጣ። ሁሉንም ወጪሽን እኔ አይደለም እንዴ የምሸፍነው? አውቃለሁ። ታዲያ ላስከፋት አልፈልግም። ታዝናለች እሷ በጣም ደግሞ በጣም ነው የምትወደው። እናም ደግሞ ታምናለች እኮ እሷ። ሰላም በቃ እኔ ካንቺ ጋር ያለኝን ነገር በቅቶኛል። ካሁን በኋላ በግድ ነው ማድረግ። እንደውም እኔ እኮ አምሮኝ እያለ ነው ዝም እያልኩሽ ያለው። አውላልቂና በቃ ዝም በይ። አላዳምጥሽም። ዝም በይ በቃ። ስሚኝ፣ ቁጭ በይ። ቆይ ተረጋጋ። ምን በግድ ነው እንዴ የምትፈልጊው? አይደለም በግድ ነው የምትፈልጊው እኮ። አርፈሽ ቁጭ በይና በቃ። ቆይ ተረጋጋ። ቆይ ተረጋጋ። እሺ ተረጋጋ። አሁን ተቀመጥ።
ተረጋጋ። እንደዛ ማለት እኮ አይደለም። መጣሽ? እግዚአብሔር ይመስገን። አስካል የት ቆይተሽ ነው? ለቅሶ ሂጅ ነበር። አታይም እንዴ አለባበሴ? ለቅሶ ማን ሞተ ደግሞ? የሰለሞን አባት እኮ ነው። አይ እሰይ እንኳን ድብን ወሉ። አይ አትወልድም መሀንህ እዛ ትቀራታለህ እያሉ እኔን ቀን በቀን ሲሰድቡኝ እና ተናገሩና እንኳን ሞቱ ማለት አለብን። አረ ልጃቸውም ድብን ይበል በእናትሽ። እዛ ልጆቹን ይዞ ምናምን ሲገባ እንዴት እንደሚያቃጥለኝ እንኳን አታውቂም እኮ። አይ አንተ እንደውም ከሰው ጋር ትቀላቀል ሁሌ ቤትህ ነህ። ሰላም አንቺ ብትሆኚ በኋላ ለቅሶ ድረሽ። እሺ አረ እንደርሳለን። ሄዱ በየትኛው ክርስትና ወይ በየትኛው ሰርግ እንደሚመጡላችሁ አላውቅም። ቢያንስ የሰፋ ሰው ናቸው። አንተም ለቅሶ መድረስ አለብህ። አብሬሽ በኋላ ትሄጃለሽ? አብሬሽ እሄዳለሁ። ትቻለሽ ወይ ከሱ ጋር? ለምን ከሱ ጋር አትሄጂም? ማለት እኔ ደርሻለሁ። አዎ ወይም አንቺም ስላለሽ አብረን እንሄዳለን። በቃ በዚህ አጋጣሚ እንኳን ብንሄድ ይሻላል። አንቺ ስላለሽ እንጂ አንቺማ ትተሽኝ ሄደሽ የለ። እሺ እንሄዳለን። ወይ ሰላም ሰላም ትንሽ እንዴ? አይ በልቼ የመጣሁት በለሽ። እሺ ቡና ላፍላለሽ? አንቺስ በላሽ? ክላስ ሄድሽ? አዎ ሄጃለሁ። እሺ በቃ ወንድምሽ ነው እና እረፍት አድርጊ። እሺ እረፍት አደርጋለሁ። ምን ልስራልሽ? የሆነ ነገር ልስራልሽ? አይ እኔ አሁን ምንም አልፈልግም። ውስጥ ገብቼ ትንሽ አረፍ ልበል። እሺ እሺ። ፀጉርሽ ደግሞ ተንጨባሯል። በኋላ ታራሻለሽ። ሰላም። እሺ እናቴ አመሰግናለሁ። ደህና ትመስላለች። ኧረ ዝም በል ትሰማለች። ዝም በል ትሰማለች። ነቅዬ ነው የማስወጣሽ ከዚህ ታይ። እኔ አይደለም የጌታቸው አይደለም። አንተ ምን እየሆንክ ነው? አሁን በኋላ እዛ ለቅሶ ድሮስ ብለናለች። የሆነ ቦታ ላይ እንሄዳለን፣ አብረን እንውላለን። ሰፈር ላይ ሰው ቢያን ዛሬ በምንም አልፋታሽም ነገር ይሻላል። በቃ እንዴ ሰፈር ላይ ሰው ቢያን ምን ይላል? እንደዚህ ስናደርግ የማውቀው ቦታ አለ፣ እዛ ወስድሻለሁ ማለት ነው። እዛ እንሄዳለን። አንድ ቀይ ደቦል ወንድ ልጅ ነው የምፈልገው። ዛሬ ካላረገሽ ወይውልሽ ንገረሽ። እሱ አይደርስም። ይደርሳል እኮ መጀመሪያ አብረን በቃ ጥሩ ጊዜ የፍቅር ጊዜ ብናሳልፍ አይሻልም? እሱ እኮ ይደርሳል። እሱ ድረቅ ይደርሳል። ልጅ እኮ ይደርሳል። መጀመሪያ የፍቅር ጊዜያችንን እናጣጥም። የፍቅር አይሻልም? አሁን ስናወራ እንዳሰማን በቃ እዚህ ጋር ማውራቱ አያስፈልግም። አንጨቃጨቅ። ከእጅ በቃ አሁን የምትፈልገውን ነገር አድርጊላት። በኋላ ግን ተዘጋጂ፣ አብረን እንነግራሻለሁ። ትንሽ እረፍት ጋር እሺ በቃ ነገር ሚጣ አቤት። ነይ እስቲ። እሺ መከላከያ አድርገሻል አይደለ? መከላከያ አድርገሻል እዚህ ጋር አይደለም። ከፈለክ ሄደን እንመረምራለን። አይደለም የ72 ሰዓት ወስጄ ስለነበረ ባለፈው ዕለት የምን ሰዓት ነው? ባለፈው ዕለት ስላለኩኝ ስለተጠቀምኩኝ ተዛብቶ ነው የወሬው። በቃ በኋላ ለቅሶ ብለን ወጥተን ሐኪም ቤት እንሄዳለን። ችግር የለም። ግን ቆይ አሁን አንዴ በዚህ ሳምንት እንሞክራትና ከዛ በኋላ እንመረምር። ችግር የለም። ግን እቺ ሳምንት እንሞክራት እሺ? ፍቅር እንጂ እንትን አይደለም። ይሁንሽ። እቺ ሳምንት ብቻ እንሞክራት አይመስልም? የኔ ፍቅር አይደለም። ትንሽ ቆይ ብለን
ጭንቅላቴ እኮ እያመመኝ ራሴን አሞኛል እያለ ነበር። ጨርቅ ውሃ አድርገሽ አምጪልኝ እያልኩ ነበር፣ ግን ይቅር መሰለኝ። አይ ይቅር፣ እሱ እኮ ነው ትኩሳቱን እኮ እያየሁለት ነበር። አይለኝ ራሴ አይ ጭንቀት እኮ ነው እንደዚህ የሚያደርገው። የራስ ምታት መድኃኒት ላምጣልህ እንዴ? አይ መድኃኒትና በጨርቅ ውሃ ነከሽ አምጪልኝ። ተይው፣ አይ ይቅርብኝ፣ አሁን በኋላ እሄዳለሁ። ብዙም እንኳን አይደለም። አይ ቆይ እንትን ደህና ነኝ፣ ቁጭ በይ በቃ። ፎጣ አድርጌ ላምጣ። ኧረ ደህና ነኝ፣ ብዙ አትጨነቂ። ደህና ነኝ። ተይ፣ ደህና ነኝ፣ ተይ። ይኸው መድኃኒት እንደው ውሃ ላምጣ እንዴ? ውሃ ላምጣ። እያመጣሁ ነው። ይኸው ኧረ ደህና ነኝ። ዝም ብለሽ ተጨነቂ ብሎሽ ነው እንጂ እኔ ምንም አልሆንኩም። ኧረ ደህና ነኝ። ያው ሀሳብ እየሆነብኝ ነው። ቀን በቀን እያወራን ታውቂው የለ እኔ ጭንቀት ጠፍቶሽ ነው አሁን? ልጅ ነዋ ልጅ። ይሄ ነገር እኮ ብዙ ጊዜ ተነግሯል። በቃ ፈጣሪ ያለው ቀን ይሆናል። በቃ ለምን ነው ሁሌ በዚህ ነገር የምንጨቃጨቀው? ደህና እስኪ መቼ ነው እናንተ በሰላም የምናወራው? ለምንድን ነው ቆይ እኔ ላንተ ያለኝ ብለሽ ከዛሬ ከነገ እያልሽ ይሁንልሽ። አንቺ እንደምትፈልጊው እኔ ከአንቺ ጋር ሁል ጊዜ ጭቅጭቅ። እሺ አሁን ቤት እንሂድ። ይሄን እኮ ነው የምለው። አሁን ቤት እንሂድ። ተነስ። ምን ያደርግልኛል? እንዴ ያመመህ እኮ ነው። አይ ተይኝ በእናትሽ፣ ቁጭ በይ። ለምንድን ነው የምታስጨንቀኝ? እኔ ከአንቺ ልጅ እፈልጋለሁ፣ መውለድ እፈልጋለሁ እያልኩኝ ቀን ከሌሊት ከአንቺ ጋር መጨቃጨቅ አልፈልግም። ማድረግ ያለብሽን ነገር አድርጊ። መሄድ የምትችይበት መንገድ ላይ ሂጂ። ለምን የማታውቁኝ? እሺ እንደ ድሮ እኮ እየሆንክልኝ አይደል? ፍቅር ቀዝቅዟል፣ ሁሉ ነገር ቀዝቅዟል። እኔ ሳናፈቅሽኝም አልኩኝ። እና ታዲያ ሁሌ ለምንድን ነው የምንጨቃጨቀው? በሌላ ባንተ ማን ሰላም መኖር የለበትም? ሁሌ በልጅ መጨቃጨቅ ለምን? ፈጣሪን ስናማርቀን ከፈጣሪ በፈቀደው ቀን ምን ነገር እስቲ እንዳልሽው ይሁን። አይዞሽ። እና ስራ እንዴት ነበር? አሪፍ ነው። በቃ እስቲ እንጫወት እስኪ። ወዴት እንሂድ? አረፍ ልበል እኔ ውስጥ እስቲ እናውራ ውስጥ ገብተን። ቆይ አሁን ምንድን ነው ማድረግ ያለብኝ? አንድ ቀን እንኳን እዚህ ቤታችን ሰላም ኖሮ እንኳን አያውቅም። ሁሌ በልጅ መጨቃጨቅ። ምን አምላኬ፣ ምን በጥይት ነው? ፈጣሪ ሆይ ምን መጥይቅ ነው ልጅ ያሳጣኝ? ለምንድን ነው ሁሌ በልጅ ምክንያት ዛሬ እንዲበጠበጥ የፈቀድከው?
ስንቱን ሰዎች በልጅ እየባረክ ታዲያ እኔ ምን ነው በልጅ መባረክ አቃተክ? ቆይ የበደልኩ ነገር አለ? እሺ ያጠፋሁት ነገር አለ አምላኬ? እስከ መቼ ነው ቆይ በልጅ የምትቀጣኝ? እስከ መቼ ነው ትዳሬ እንደዚህ የሚበጠበጠው? እባክህ ፈጣሪ በቃ በቃሽ በለኝና እባክህ ልጅ ስጠኝ፣ ትዳሬን ደስተኛ ይሁን፣ ባሌንም አላስከፋው ከዚህ በላይ። እባክህ አምላኬ የበደልኩን ነገር ካለ ይቅር በለኝ። በዛውንስ በቃ በዛውንስ ምን ማለት ነው? ምን ሆነሽ? አሁንስ አልበዛም እንዴ? አበዛገች። አሁንስ አበዛ በዛ በቃ። አሁን ደግሞ በዚህ አለቃቅሰሽ እሷን ነገሮችን የምታውቅ ነው የምትፈልገው? አበዛ። ምንድን ነው? ቀስ ብትልስ በቃ። አሁንስ መረረኝ። እንደዚህ ስላልሽ የሚያዋጣሽ ነገር እንዳይመስልሽ። አበዛ። አሁንስ በቃ አበዛ። ሰምኛለሽ? ዘውን በቃ ሁለተኛ እንደዚህ ስትይ እንዳልሰማሽ። ምን እየሆንሽ ነው ያለሽው? ምን አዲስ ነገር ነው ለአንቺ? አንቺ እኮ ነው። ለምንድን ነው ሁሌ እንደዚህ የምትሆንብኝ? ቀስ ብትልስ ምንድን ነው? እንደውም መድገም ነው የምፈልገው። አሁን ገደልሽን በእናትሽ። አንዴ እስከምትጀምሪ ነው እንጂ እኮ ከጀመርሽው እሳት ነሽ። ቁጭ በይ እዚህ ጋር ጠጋ በይ። አዎ ለምን? እኔ እኮ በቃ አንዴ አንቺ እስከምታረጊ ድረስ ነው እንጂ ካረገሽ በኋላ ማለት ነው ችግር የለም፣ ሁሉም ነገር ይስተካከላል። አታስቢ። አይ እንደዚህ የሚባል ነገር የለም። ተኛ አጭጭ ደህና አልነበርሽም እንዴ? የሚባል ነገር አይሰራም። አይሆንም አልኩሽ እኮ። ስሚ ምን አለ መሰለሽ አንቺ አንዴ ካረገዝሽና ማርገዝሽን ካወቅኩኝ ለአንቺ የምትፈልጊውን ነገር አደርግልሻለሁ። ከዛ ቀጥሎ ደግሞ እሷንም በምትወጣበት መንገድ አስወጣታለሁ። አንቺ የቤት እመቤት ትሆኛለሽ። እንደምታረግ አውቃለሁ፣ ግን አሁን ትንሽ ቢቆይ ችግር የለም። የት ልብና ነው? ችግር አለው ችግር፣ በጣም ችግር አለው። አሁን አታድክሚ በእናትሽ፣ ልረጋጋበት። እንደዚህ የሚባል ነገር አይሰራም። ነግሬሻለሁ። ተይኝ ብዬሻለሁ እኮ የኔ ፍቅር። በእናትህ ለዛሬ የት ሄድብናል? ከፈለክ ደጋግመን እናደርጋለን። ችግር የለም። አንዴ ተናግሬያለሁ። በቃ ተይኝ በእናትህ ለዛሬ። ይሄ የሚባል ነገር አይሰራም። በቃ ለዛሬ ብቻ አንዴ ነግሬሻለሁ። በቃ ከዚህ በኋላ ማለት ነው መደጋገም አልፈልግም። ተይኝ እኮ ግን ለዛሬ ሰምኛለሽ። የዚህን ሰዓት ሪሌሽን
ነገውን ውጤት ካላገኘው ማለት ነው አንቺንን የማደርግሽን እኔ ራሴን ነው የማውቀው። ሰሚኛለሽ? እኔ ልጅ ፈልጌ ነው እንጂ ሴክስ ፈልጌ መሰለሽ እንደ ሴክስ ብፈልግ አለችልኝ አይደል እንዴ? ምንም የማይወጣላት ቂጠ ሰፊ አለችኝ እኮ ሚስቴ። እንደፈለግኩኝ ማገላበጥ እችላለሁ፣ ግን ልጅ ነው የምፈልገው። አውቃለሁ እኮ ግን እኔ ደግሞ ገና ልጅ ነኝ፣ ትምህርቴን መጨረስ አለብኝ። እኔ ካንተ ጋር ያው በማሳልፈው ነገር ደስተኛ ነኝ እና እኔ ትምህርቴን መጨረስ አለብኝ። ያው አላማ እንዳለኝ ታውቂያለሽ፣ ለትምህርቴ ምን ያህል ፍቅር እንዳለኝ ታውቃለህ። እና ቢያንስ ትምህርቴን ልጨርስ እና እስከዛ ነገሮችም ይስተካከላሉ። ይሄ ነገር ተረዳኛ አለች። ከአላማሽ ምንም ሊያሰናክለሽ አይችልም። ደጋግሜ ነግሬሻለሁ። አንቺ ግን መለመን ነው የፈለግሽው። ስለዚህ ተኝ። እሱማ አልገባኝ እኮ ግን እንዴት ነው የማያሰናክለው? ተኝ በቃ ነግሬሻለሁ። ሚስቴ እንዳትነሳ እኔ መሄድ አለብኝ። ሚጣ ሴት ሄዳ ነው ክላስ አላት እንዴ ዛሬ? እኔ እንጃ የት እንደወጣች አላየኋት። ምን ሆነሃል ደግሞ? የደበረ ትመስላለህ። ምንም አልሆንኩም እኮ አሁን ልወጣ ነው። ስራ የለህም እንዴ? ወዴት ልትወጪ? ስራ አለክ የለህም? አሁን ስልክ እየጠበቅኩ ነው። ጓደኞቼ እስከሚደውሉልኝ እየጠበቅኳቸው ነው እኮ። በቃ ስልክ እስከሚደወልልክ ለምን ለቅሶ ደርሰን አንመጣም? ብቻዬን ከመሄድ ለቅሶ? ምን ሆነክ ነው? ቆይ አንተ ለምንድን ነው ከሰው ጋር የማትቀላቀለው? እድሜ ልክህን ጩኸት ምንድን ነው? ቆይ እንዴ! ስለዚህ ሰፈር ሰው አታንሽብኝ ብዬ ስንቴ ነው የምደጋግምልሽ? ምን ማለት ነው አታንሽልኝ? ለነገሩ አንቺ ምን የምታውቂው ነገር አለሽ? ምንም አታውቂም። ቀን በቀን የምትሰደበው እኔ፣ በሄድኩበት የምዋረረው እኔ። አንቺ ምን ታውቂያለሽ? ማን እኔን ምን እንደሚሉኝ ምን ታውቂያለሽ አንቺ? ይሄ በቅሎ አይወልድም እኮ ይችን የመሰለች ሚስት ይዞ በቅሎ አቅፎ ነው የሚያድረው እያሉኝ እየሰደቡኝ እያሟረቱብኝ፣ አንቺ ደስታ ይሰማሻል? እንዴ መች ነው ደስታ የተሰማኝ? እኔ ደስታ ሰምቶኝ ነው እንደዚህ ሰፈር ውስጥ የምኖረው። እንደውም እኔ አንቺ አልሆንም አልሰማም ስለምትይኝ እንጂ ይሄን ቤት ሽጬ ሌላ ቦታ ብሄድ ይሻለኛል። ከዚህ ሰፈር ሰው እንዴት እንዳንገሸገሸኝ እኮ አታውቂም እኮ አንቺ። ይሄ ሰው እሱ እኮ ማንም ሳያንገሸግሸው ቀርቶ አይደለም፣ ግን ደግሞ በቃ ማህበረሰብ ነን። አንድ ላይ እስከኖርን ድረስ ደግሞ መጠያየቅ አለብን። የሰው ልጅ የፈለገውን ነገር ማለት ይችላል። ከፈለግሽ አንቺ አንተ በሰው ወሬ ነው እንደምትኖረው እድሜ ልክህን። አንተ ሳትሆን እኮ እኔ መሀን እኔ ነበርኩኝ እንደዚህ መበሳጨት የነበረብኝ። ምኑን አውቀውትና እሱ እኮ አይወልድም። እሷን የመሰለች ሚስት ይዞ በቅሎ አቅፎ ነው የሚያድረው እያሉ አንተ ስለ ሰው ወሬ በቃ አትጨነቅ። በቃ ከዚህ በኋላ በቃ ፈጣሪ ባለው ሰዓት ሁሉም ነገር ይሆናል። ከዛ ያኔ አፋቸው ማዘጋት እንችላለን። እስከ መቼ? በቃ በቅርቡ ይሆናል። አንተ ተረጋጋ። ሁሉም ነገር በቅርቡ ይሳካል። አንተ ወደ ፈጣሪ ጸሎት አድርግ፣ እኔም ጸሎት አድርጋለሁ። ከዛ የዚህ ሰፈር ሰው በሙሉ አፋቸው ማዘጋት እንችላለን። ካሁን በኋላ ከቆየ ህልም መስሎ ነው የሚሰማኝ። እያለምሽ ነው የምትኖሪው። ተይኝ፣ እኔ ሄድኩልሽ። በእናትሽ እኮ እንሂድ፣ ለቅሶ ጠብቀኝ። ወይ አምላኬ! እስከ መቼ ነው ቆይ እንደዚህ የሚቀጥለው? እስከ መቼ? ፈጣሪ ሆይ አንተ ታውቃለህ። አይ ከዚህ ሰውዬ ጋር ስጨቃጨቅ ነጠላዬን እረሳሁት። ነጠላዬን ለብሼ ለቅሶ ይሻለኝ።
እንዴት ነሽ? እንዴት ነው? ምን ቆመሽ ታይኛለሽ? ነይ ሳሚኝ እንጂ። እንዴት ነሽ? እንዴት ነሽ? ነይ እስኪ ቁጭ በይ። የለችም እንዴ? የለችም፣ ወጣለች። እስካሁን አልመጣችም? አልመጣችም። ሰላም ነው? ምን ዋጋ አለው? ፊትህ ልክ አይደለም። ምን ሆነ ነው? ምን ልክ ይሆናል ብለሽ ነው? ምን ተፈጠረ? ወረቀት አምጪልኝ ብዬሽ ነበረ። ያው ብለኝ ነበር፣ ረሳሁት። እስካሁን ቼክ አላረግሽም? ይቅርታ፣ ረሳሁት። ምንድን ነው ረሳሁት ማለት? አላስታወስኩትም፣ ረስቼ ነው። በቃ በገባበት በወጣበት እየተጨቃጨኩ መኖር አለብኝ ማለት ነው? ላይ ሳይሆን ረስቼ ነው። እኔ ግን እዚህ ሁለት ሴቶች አቅፌ እያደርኩኝ አንዳችሁ እንኳን አንድ ልጅ አሰጡኝም። ቆይ እዚህ የምቀልበው እኔ ምንድን ናችሁ እናንተ? ከአንተም ስትቆጣለህ እንዴ? ምንድን ነው እንደሆነም ማለት ነው። ያው ሁለታችሁም ጠራርጊ ከዚህ ቤት ካላስወጣችሁ እኔ አይደለሁ። ጭራሽ ከአንተም ስትጫወታለህ እንዴ? እንደፈለግ ሴትነቴን ልጅነቴን ተጠቅመብኝ እኔ እሷና ቤቷን ለመበተን ብዬ አንተ ሁለታችንም ጭራሽ አውጥተህ ልጥለን። ነይ ሚችኛ፣ ነይ ሚችኝ፣ ሚችኝ። አንተ ከአንተም ስትቆጣለህ እንዴ? ኧረ ዝም በል፣ ዝም በል። ልጅነቴን ተጠቅመህ እንደፈለግ ካረክ በኋላ ከ2 ዓመት በላይ እኔ እናት አባት የለኝም ብዬ ከጎዳና ህይወት ይሻለኛል ብዬ እንትንም እሺ ብል ልጅነቴን ቀምተኛል። ከዚህ በላይ ልታገስ አልችልም። በቃ ተወኝ። የምን ልጅነት ነው? ተወኝ። አንቺ እኮ ትልቅ ሴት እኮ ነሽ፣ መውለድ አለብሽ። ቆሞ ቀር ልትሆኝ ነው እንዴ? አልችልም። እኔ እሷ ላይ ይሄን ላደርግ አልችልም። በቃ አልችልም። እሷን ከዚህ በላይ ላሳዝናት አልችልም። በቃ አልችልም። ኧረ ወደዛ እዚህ አታረጋግሽብኝ እንዴ? ምን እየሆንሽ ነው ያለሽው? አንተ ሲሆን አባት ልትሆን ሲገባ ከዛ እኔ ለሷ ትዳር ልቀማት አልችልም። እስካሁን ማን ነው የሚያገለግልሽ ያለው? በቤቴ ባልጋዬ በሶፋዬ እንደፈለግሽ እየተገላበጥሽ ትኖሪያለሽ፣ ትወጫለሽ፣ ትገቢያለሽ። የታክሲ አባት ሆነ እያልሽ እሰጥሻለሁ። አባት ሆነ የፈለግሽውን ነገር ቅባት ካልሽኝ እሰጥሻለሁ። የምትፈልጊውን እየሰጠሁሽ እያበላሁሽ እያጠጣሁሽ። ምን ቤት ነሽ አንቺ? ውሻ እንኳን ቤት ያገለግላል፣ ቤት ይጠብቃል። ድመት እንኳን አይጥ ትጠብቃለች። በቃ አንቺና ይቺ ባለቤት ተብዬዋ ምን ታደርጋለች? ምን ትጠቅማላችሁ? መብላት መጠጣት። በቃ ይበቃል፣ ከዚህ በላይ ይበቃል። አንተ አባትም ሆነ አታውቅም። እንደ አባት ብትሆነኝማ እንደዚህ አታደርገኝም ነበር። እኔ እሷ ትዳር ላበላሽ አልችልም፣ ላፈርስ አልችልም። የኔ ህይወት ይበላሽ ብዬ ብዙ ነገር እሺ ብዬ ተቀበልኩ። እንደፈለገ ስታደርገኝ ሰላሚ እንድታለቅሽብኝ እኮ አልፈልግም። ተወኝ፣ በቃ ሰማሽ? ነይ እንደውም አይዞሽ። በቃኝ፣ ሰልችኝ፣ በቃኝ፣ ህይወት በቃኝ። ከዚህ በላይ እሷን ላሳዝናት አልፈልግም። በቃኝ። እኔ ትዳሯን መቀማት አልችልም። በቃ የኔ ህይወት ይበላሽ አልፈልግም። ናፍቄሽ ነው እንደዚህ የምትሆኝ ያለሽ። በቃ ተወኝ፣ ተረጋጊ። በቃ ተወኝ፣ አይዞሽ፣ ተወኝ።
አይዞሽ በቃኝ ተውኝ። እኔ ትዳር ላፈርስ አልችልም። በቃ ተውኝ። ሰሚኛለሽ? ምን ሆነሽ ነው? ምን የከፋሽ ነገር አለ? አውቃለሁ። በቃ ብዙ ነገር አድርገልኝ። ብር ፈልገሽ ነው? ብዙ ነገር አድርገልኝ አውቃለሁ። በቃ አሁን እንግዲህ በቃ ከዚህ በላይ አያስፈልግም። በቃ እኔ በጣም ነው የምወዳት። ላስከፋት አልፈልግም፣ ላሳዝናት አልፈልግም። በቃኝ። የእሷ ትዳር ሲፈርስ ቆሜ ማየት አልችልም። በቃ የኔ ህይወት ይበላሽ። እንደፈለግካ በቃ የራስን ውሳኔ ወስን። እኔ ግን ልጅ ልወልድልህ አልችልም። በቃኝ። አሁን መሮኛል። በቃኝ። አንቺ እንደውም እኮ ሁልጊዜ በኃይል ካልሆንሽ በፍቅር አትሆኝ። ዞር በልልኝ፣ ዞር በልልኝ፣ ዞር በልልኝ። ተረጋጊ እባክሽ። እኔ ዞር በልልኝ፣ ግዛታው። እኔ ስሚኝ እባክሽ። ወይኔ ተዋት። እኔ ስሚ፣ ቆይ እሷ እኮ የምነግርሽ ነገር እኮ አለ፣ ገና አልሰማሽኝም። እባክዎት ተረጋጉና ቁጭ ብለን እናወራለን። ቆይ ምን ሆነሽ ነው? አስካሌ ምን አጋጠመሽ? ምን ሆነሽብኝ? ምን ሆነሽ ነው? እባክሽ ዱላ አይደለም እባክሽ። እኔም በጥፊ ምን አድርጌሽ? ምን በደልኩሽ? እኔ እባክሽ ከዛሬ እየሳቅ ስትጫወትብኝ ነበር። እኔ ቆይ ስሙኝ፣ ቆይ ፈልጋ እኮ አይደለም። ቆይ እኔ ስሙኝ እና ማውራት ያለብን ነገር አለ። እኔ ላስረዳው እባክዎትን። ኧረ ተረጋጊ እባክህ። ተቀመጥ። አቶ ጌታቸው ስርዓት ይዘህ ቁጭ በል። ማነው? ምን ሆነ ነው? አቶ ጌታቸው እየሰማኝ እኮ ነው። ቁጭ በል። አርፈህ ተቀመጥ። ተራርተህ ቁጭ በል። ኧረ ምን ሆንሽብኝ? የሰሙኝ ነው እናቴ። ምን ብበድልህ ነው? ቆይ እኔ ላይ እንደዚህ አይነት ነገር ለኔ ይገባኛል? መልስላት እስኪ እባክህን። ያለውን ነገር ቁጭ ብለን መወያየት ስላለብን እዚህ ቤት ውስጥ ሲፈጸም የነበረው ግን ምንድን ነው? አቶ ጌታቸው እየሰማኝ ነው? ምን ተፈጠረ? ምን ነበር ስታደርግ የነበረው? ከሰላም ጋር ስታደርግ የነበረው ነገር ምንድን ነው? ሰላም እየሰማሽኝ ነው? አታረጋግሽኝ፣ አታስመስይ። ምን ሆነሽ ነው? ከማን ጋር ነበር? ከማ ከኔ? ኧረ እኔ በፍጹም እሷ ከሷ እኔ በፍጹም አላደርገውም። ማን ነው እንደዚህ ያቀነባበረብሽ? እሺ ምን ልናገር? በቃ አንቺ ለቁሰት ያለሽ፣ አንቺ እድርታ ያለሽ እንጂ ሆን ብለው ከአንቺ ጋር ለመለያየት የሚያደርጉት ነገር የለም። እየሰማኝ ከሆነ በዚህ መጡብኝ። አስመሰሉ ቪዲዮ አሳየልኝ። ወይኔ ጌታቸው፣ ኧረ በእናትሽ ዝም በይ፣ አፍሽን አድቢ። አቶ ጌታቸው ይሰማሻል? የተመለከትኩ ያሳለፍኩ ማየት ትችላለህ? ወይኔ የት ነው? ወይኔ በተከበርኩበት ስፍራ አዋረድከኝ አንተ ውሻ። ምን እያረክ ነው? በዚህ ወደቅ ትለሪት ምን እያረክ ነው? ማኒ ከሰላማዊት ጋር ምን እያረክ ነው? እባክሽ ሰላማዊት፣ ማልቀስ መፍትሄ አይደለም። ታስመስል እኮ ነው። እየሰሙኝ ከሆነ በተከበርኩበት ስፍራ ታዋርዳላችሁ። ወይዘሮ አስካለች እየሰሙኝ ከሆነ ሰላማዊት ጋር ሳይሆን ትልቁ ጥፋት ያለው ባለቤትሽ ጋር ነው። መውለዳትሽን ብሎ እሷን አስገድዶ እንድትወልድለት እያስፈራራት ነው። ካለዛ ደግሞ አንቺንም እሷን ሞቶ እንደሚጥላችሁ ነው ሲነግራችሁ ነበረው እና ለዛ ነው ፈልጋ አይደለም ሲያስፈራራት ስለነበረ ነው አውጥቼ የምጥላቸው ስላላት አማራጭ ስላጣች ነው በእሱ ሀሳብ ስትማማ የነበረው። ለካ አይደለም አቶ ጌታቸው ለዛ ነው በስተቀር የነበረው። በተከበርኩበት ሰፈር ከልጄ ጋር ልጄ ብዬ ታዋርደኛለህ። አንተ ወራዳ ልክስክስ ና አንውጣ ቢል ስልህ አልሄድም። ለካ ከእሷ ጋር ሸሸ ገዳሜ ልትልልኝ ነው። አቶ ጌታቸው የሰማኝ ነው። ለባለቤትህ እኮ ባለጌ የሙት አደራ ናት አይደለ? ይመስላል
የሰማይ ነው። ኧረ በስመ አብ ወልድ ለእሷ ጥሩ ወዳጆች ስለነበሩ ነው አይደለ? የክርስቲያና ያደረጓት ጥሩ ወዳጆቿ ናት። የሙት አላላ ናት። እንደዚህ ይደረጋል? ወላጅ የሌላትን ልጅ በእንክብካቤ ልታሳደግ ሲገባ